እንደ አውሮፓውያን አቆጣጠር ጁላይ 11 1995 ምሽት ሜቭሊዳ ኡመሮቪች ከወላጅ እናቷና ሁለት ልጆቿ ጋር እግሬ አውጪኝ ብላ እየተፈተለከች ነው። ለማምለጥ የምትሞክረው የግፈኛን አፈሙዝ ነው። የምትሮጠው ደግሞ በስሬብሬኒካ አንድ መንደር ወደሚገኘው የተባበሩት መንግስታት ድርጅት መጠለያ። ይህች ወይዘሮ እናትና ልጆቿን አስከትላ ስትሸሽ ባለቤቷ ግን አብሯት አልነበረም። እርሱ እዚያ ያልተገኘው ከመጣው መዓት ስላመለጠም አይደለም። በሌላ አቅጣጫ ከጓደኞቹ ጋር በጥሻ እየሾለከ ከወረደባቸው መዓት ለማምለጥ እየታገለ በመሆኑ ነው። በመጨረሻ የነ ሜቭሊዳ ኡመሮቪች ሽሽት ተሳካ። የባልየው ግን አልሆነም፣ በመንገድ ቀረ። ደግሞ ሌላ ቤተሰብ። ሁሴጂን ኦቭዲች የአራት ልጆች አባት ነበር። ልጆቹ ዩሱፍ፣ ሴናዲድ፣ ዜጃችና አልመዲና ይባላሉ። አባት የልጆቹን የዕለት ጉርስና የዓመት ልብስ ለመሸፈን የሚሠራው ድንበር አቋርጦ በክሮሺያ ነው። በዚህ ወቅት ልጆቹ ባሉበት ቦስኒያ ያለው የፖለቲካ ትኩሳት እየጋለ ቢመጣም የከፋ ይሆናል ብሎ ባለመገመቱ መሃል ላይ ለእረፍት ወደ ቤቱ ተመልሶ የነበረ ቢሆንም በቦስኒያ ጥቂት ከቆየ በኋላ ተመልሶ ወደ ክሮሺያ ተጓዘ። ሁሴጂን ወደ ክሮሺያ ሲጓዝ ልጆቹን የመንከባከብ ኃላፊነት በብቸኝነት በባለቤቱ አልማ ጃንጋ ላይ ወደቀ። በእርግጥ በዚህ ጉዞ አንደኛውን ልጁን ዩሱፍን አስከትሏል። ይህ ከሆነ ብዙም ሳይቆይ ጦርነቱ ተከፈተባቸው። በዚህ ወቅት ሴናጂድና ዘጃድ ከዘመዶቻቸው ወደ ጫካዎች ሸሽተው ለማምለጥ ሞከሩ። ሱልጂች የሚባል ስፍራ እስኪደርሱ ድረስ አብረው ቢጓዙም ጥቃቱ ሲበረታ ለመበታተን ተገደዱ። በዚህ መሃል ሴናዲች በጥይት ተመቶ ወደቀ። የሜቭሊዳ ኡመሮቪችን ባለቤትና የሁሴጂን አቭዲችን ልጅ ሴናዲጅን የቀጠፈው ክስተት ታሪክ የመዘገበው የሴሬብሬኒካ የዘር ፍጅት በሚል ስያሜ ነው። ፍጅቱ የተፈጸመው ያን ጊዜ ቦስኒያን ጭምር አቅፋ በነበረችው ዩጎዝላቪያ ነው። በሴሬብሬኒካ ከተማና በአካባቢው ከላይ የጠቀስናቸውን ባለ ታሪኮች ጨምሮ ከ8000 በላይ የቦስኒያ ሙስሊሞች ተጨፍጭፈዋል። ጭፍጨፋው ታዳጊዎችን ጨምሮ አዋቂ ወንዶችን ኢላማ ያደረገ ነበር። የዚህ ሁሉ ጭፍጨፋ መሪው ጄኔራል ራድኮ ሜላዲች የተባለው የወቅቱ የቦስኒያ ሰርብና የሰርቢያው ጦር መሪ የሚያዛቸው ወታደሮች ለወራት የከበባትን ከተማዋን መቆጣጠሩ ነበር። ያን ዕለት የጄኔራል ራድኮ ሜላዲች ሰራዊት ከተማቸውን ወረረ። ከዚያም ያለ ከልካይ ንጹሐን ሙስሊሞችን እየለየ መግደሉን ቀጠለ። የሜቭሊዳ ኡመሮቪችን ባለቤትና የሁሴጂን አቭዲችን ልጅ ሴናዲጅን እንዲሁም 8000 ቦስኒያውያንን የነጠቀውን ጭፍጨፋ ያስከተለው ክስተት የካቲት ማብቂያ 1992 ላይ የዩጎዝላቪያ አካል የነበረው የቦስኒያና ሄርዞጎቪና ሶሻሊስት ሪፐብሊክ ሕዝብ ድምፅ መስጠት ነበረበት። ሕዝቡ ድምፅ መስጠት ያስፈለገው የሀገርነት ዕጣ ፋንታውን ለመወሰን በሚል ነው። በወቅቱ በተሰጠው ድምፅ ሙስሊሞችና ካቶሊኮቹ ነፃነቱን በመደገፍ ድምፅ ሲሰጡ ግዛቲቱ ከጠንካራዋ ሰርቢያ ሪፐብሊክ መገንጠሏን የሚቃወሙት የሰርብ ኦርቶዶክሶችና የራሷ የሰርቢያ ጦር ውሳኔውን ለመቀበል አልፈለጉም። አሳዛኙ ጭፍጨፋ የተከተለውም ከዚህ ጊዜ በኋላ ነው። ውጥረቱና ሙስሊሞችን እየለዩ ማሳደዱ እስከ 1995 ድረስ ቀጠለ። የቦስኒያ ሙስሊሞች እንደ መጠለያ ያደረጓትም ሰረብሬኒካ ሆነች። ሙስሊሞች ወደ ሰሬብሬኒካ ያቀኑት በሁለት ምክንያት ነበር። ሁለቱም ምክንያታቸው ከተባበሩት መንግስታት ድርጅት ጋር የተገናኘ ነው። ድርጅቱ ከተማይቱን ከውጊያ ጥብቅ ከተማ ብሎ በመሰየም በስፍራው ጦር ማስፈሩንም አሳወቀ። ይሁን እንጂ በሐምሌ 1995 የጄኔራል ራድኮ ሜላዲች ሰራዊት ሰሬብሬኒካ ላይ ወረራ ሲፈጽም የተባበሩት መንግስታት በተለይም የኔዘርላንድስ ጦር ጠመንጃውን ታቅፎ ከመመልከት ውጭ ያደረገው አንዳች ነገር አልነበረም። በወቅቱ የሰርብ ኦርቶዶክሶችና የራሷ የሰርቢያ ጦር ገና በሁለት እግሯ ያልቆመችውን ቦስኒያ ሄርዞጎቪናን በተለይም ቦስኒያክ የሚባሉትን ሙስሊሞች እየለዩ ይወጉ ገቡ። የዘርና የሃይማኖት መልክና ጠባይ የያዘው ጭፍጨፋ ከሰውነት የሸሸ ነበር። ሰው የሰው መሆን ክብርና ማዕረጉን ጥሎ አውሬ የሆነበትም ነበር። የጄኔራል ራድኮ ሜላዲች ወታደሮች ሙስሊሞችን በየቤቱ እያደኑ እጃቸውን ወደ ኋላ ጠፍረው ሲረሽኑ፣ ሴቶችንም አስገድደው ደፈሩ። ይህ እልቂት ሲፈጸም ወንድ ልጃቸውን የተነጠቁት ሁሴጂን አቭዲች ክስተቱ ዘንድሮ 30ኛ ዓመቱን ሲደፍን ከባለቤታቸው ጋር በዚያው በቦስኒያ በሚኖርበት ፖካቪች መንደር ልጃቸውን በከፍተኛ ሐዘን ውስጥ ያስታውሳሉ። ከሁለተኛው ዓለም ጦርነት ወዲህ በአውሮፓ የተፈጸመ እጅግ የከፋ የጭካኔ ድርጊት ተብሎ የሚታወሰው የሴሬብሬኒካ ጭፍጨፋ
ዛሬም ከ31 ዓመታት በኋላ በመካነ መቃብሮች ውስጥ በዝምታ እንደ ሁሴጂን ባሉ ወላጆች እንባ ታጅቦ ዓለም በራሱ የሚያፍርበት ክስተት ሆኖ ከቀናት በኋላ ዳግም ይታወሳል። በእርግጥ በወቅቱ ሙስሊሞችን ከግድያ ለመታደግ ዳተኝነት አሳይቷል በሚባለው በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በይፋ የዘር ማጥፋት ወንጀል መሆኑ የታወጀው የሰረብሬኒካ ጭፍጨፋ ካለፉት 2 ዓመታት ወዲህ በዓለም አቀፍ ደረጃ እንዲታወስ ውሳኔ አግኝቷል። ከፈረንጆቹ 1992 እስከ 1995 ድረስ በዓለማችን አስከፊ የእርስ በርስ ጦርነት ያስተናገደችው የቀድሞዋ ዩጎዝላቪያ በእርስ በርስ ጦርነት ምክንያት 100,000 ሰዎች ሲገደሉባት ጦርነቱ ራሷንም ጭምር ሰልቅጧት ዛሬ የዓለም ካርታ ዩጎዝላቪያ የምትባል ሀገር አያውቅም።